ጦርነቱ ይቀጥላል ይፈነዳል ስለዚህ ብዙ ዝግጅት እያደረጉ ቆይተዋል ኤርትራን በራሳቸው አልወሰዷት ያንን ኢሰንሻል የሰጠናቸው ነው ተጋሩን ኤርትራውያንን ናይ ክልተ አዳው ካጻብሕት እዮም ክትብል ውን ሰምዒ ኣብ ሓንቲ ኣካል ደለው እሶም መንበር ከምዚ ነገርን ክእልን ሀብትን ክእልን ከማን ከርሕቆም አለን ቀይ ባህር ለማስመለስ እኛም አለን አሰብ ለማስመለስ ያ ነው አቢ አኔ ብለካለሁ አቢ አቲዩ ሐመር ከገብራ አይደል ያለው አስመራ ሙሉት አህመድ ግብጽ የቀይ ባህርን ጉዳይ ባሁኑ ሰዓት በእጅጉ እያከረረችም ትመስላለች። ባሁን ሰዓት መረጃዎች እንደሚያሳዩት ከሆነ ኤርትራ ጦሯን ወደ ኢትዮጵያ ድንበር እያስጠጋች ነው። ተፈረሰው ኃይለ ሥላሴ ነው ያፈረሰው በ1961 ላይ ሲያፈርሰው የኤርትራ የመጀመሪያ ብረት ትግል ደግሞ የዛን ጊዜ ጀመረ ማለት سبسكرايب مقارا يترسعوا حدش لغرهم نبارات لي لايك مقار كيزو زنقعوا سناي كون لكم تمنيه سناي ابي انا بلكانو ابي اتيو حمر كغبر አይደል ያለው አስመራ ሙሉት አህመድ ገብር አይደል ይዘለው እንታይ ትብለናል اسكت يا اخ من انت تمنى نعدها خليكم تمنى ዲክታተር ሰብ ዝነብረላስ እንታይ حمد يقبر ولا كل زبان ነገር نسنك حسب القاس فاميل ناخذ لنا طعنا لك هذه حزبنا واحد تشتفت زلها صح ولا تودع كنا ما تتارخ لكم يوم بلعت انسوا ابشا ዛሬ አቷሪ ዴራዞ የግብዳ ቴራዞ ማለት አለን ቀይ ባህር ለማስመለስ እኛም አለን አሰብ ለማስመለስ ያ ነው ددي استكاك يا طبقان كله طبق اتفرا اني الله እንደዚህ መሐላ ማልከ ተመታ ነው ተጋሩን ኤርትራውያንን ናይ ክልተ አዳው ካጻብሕት እዮም ክትብል ውን ሰምዒ ኣብ ሓንቲ ኣካል ደለው እሶም መንበር ከምዚ ነገርን ክእልን ሀብትን ክእልን ከማን ከርሕቆም ኣብ ሓንቲ ኣካል ደለው ክልተ እዳው ክሲ ከመይ ኤናዩ ኢድኪ ከመይ ጌርክ ትርእዮ ንጸጋማ ኢድኪ ከመይ ጌርክ ትርእዮ ገለ ኣይረኣይን እዩ በቃ እቲ ሕዚ ዝግበር ዘሎ ርክብ ህዝብታት ትግራይን ኤርትራን ከመይ ትርእዮ እንታይ ፀረብልኽ ከመይ ትርእዮ مش እዛ ሕጂ ኢሞሽናል ገበረትን ነገር ሲት ገልብጥ ያ በቃ ትውልደይ አዲስ አበባ የተወለደ መርካቶ ከባቢ ለሐር ከም ኩሉ ጽባሕ ናጽነት ናብ ኤርትራ ድኸዱ ካብ ድኸዱ ፋሚሊ ሓደ ማለት እዩ ተዘክሮስ መራስካ አይደለም تذكر أسمرا تعمتها سوشيال لايف بحبرة تنبر الله تتحقق الله بفلاي مقرة أركنة تبهال مقرة محزنة تبهال تستمر الله كم عقم خات نبر الله بفاميلي خاص تخبب كلا بوتها أسمرا زي العي تعمت بوتها كنتات أيرات وعميو ناتكا طعميو حقي بقى ناتي سلدخلت بقى أزيات تعمتي أنا صبغ أبراهام بابوخان بديخان إرتراويخا أوه دك أبوخا دما لوها تجارحوا تجارو لوا سكي كاب سدرا خما بقى سجيركا زمدناتات هزبتات إرتران تجرين هم إخات قلصو صدر زمدناتات كلتا بزعبا حنت صدرا اجي زمدناتات مالت انتي مالتي كمزي اب حنت اكالسي كلتا ايدالكا حجس ايناي فاميلي خي ايناي ايدكي ناتكي ايداينايو كلتا ايدلكي مش هنا ايناي ايدكي نكرني سوري قل حيستكبر خلتي ايدي تعال كم يجركا شيء مكوايو كم يجركا كم يتربو اوكيالا ريو اوكيالو بترميلا نو it is
መልስ የብሉም ከመይር ከተመልሶ ምናልባሽ ቶም ሶ ፖዚሽን ከምዚ ይገልጽዎ ይኾኑ አነ ግን ነዚያስ ንኽልተ የዳውካስ ከመይር ካትሪኦ እዚኣ ከም ጎረቤት አሪያ እዚኣ ከም ዋና ገዛይሪያ ከመይባልት ኤልዌይስ ከም አይድሪያ ሓደ አካል ነው مش انتاي مفلل ያለው ሕጅ እኮ ትብልልህ ከምዚ ፍርቂ ነገር ካብትሎ ፍርቂ ነገር ካብዝሎ ስለዚህ እንታይ መፈላለኻ ትሪኦ ትኽእል ከመይ ኻትሪኦ ትብልዮ ኣብቲ ቦታ ንዘየላዩ ኣብቲ ቦታ ንዝነብር ግን ከመይ ጌርካ ከመይ ትሪኦ ነቲ ሓወይሲ ከመይ ትሪኦ ንሓወኽ ከመይ ትሪኦ ወይ ንሓፍትኽ ከመይ ትሪያ ብዛዕባ ሓንቲ ስድራ ቤት እንዳዓለልከሲ نحفتك خميت رئي أنت دبلك سنتيت بلي السخبع لخندي خي يا كم ولا حد يريوني بقى كم حنت فاميلي أبلايف أبين لون دلو فاميلي كم يدريو هو تجارب إيتراويانا ناي خلت أداو كاتابحت يوم كتبت ونسمعي أب حنت أكل دلو الصوميمبر كنزي ريل دينا نزارب دلناش بناتنا دينا نزارب دلناش نجرن كيلن هبتن كيلن كمان كرحقومي أب حنت أكل دلو خلت داوكسي كمي أنا يدكي كمي غير كتريو نتأجمع يدكي كمي غير كتريو بلا أي رأيني وقع أب حنت سدرابيت ننبر سباتسي كمزي من البشاب جيزي ويناب كونتات نجرات بعيني كال منجدي فلالي خاطريو تخيل كما ابراهيم كم حدا ترى سبكين ادم زمني فلالي ريئيو يفلطني فرسو هايله سلاسي ነው ያፈረሰው 1961 ድረስ ያፈረሰው የኤርትራ የመጀመሪያ ብረት ትግል ደግሞ የዛን ጊዜ ጀመረ ማለት ግን ስላሰም ጉዳይ ነው ኤቪደንሱ ልንገር የአፍሪካ ሀገሮች በቀኝ አገዛዛቸው ገብቷል የአፍሪካ ሀገሮች ሲመሰረቱ ኤርትራም ለመቶ ምናምን አመት አሰም ከሷ ጋር ሲገዛ የነበረው ጣሊያን ሲያስተዳድረው የነበረው ጣሊያን ገብቷል ኤርትራን ሲያስተዳድራት አሰምን ጭምር ነው ሲያስተዳድር የነበረው ከአሰም ጭምር ነው የተገዛው እንግሊዝም የነበረበት ሰዓት ከአሰም ጭምር ነው ከዛ በኋላ ማለት የነ ግብጽ የነ ቱርክ ልታመጣው ከሆነ በሙሉ ኤርትራ ላይ የተራመዱ የውጭ ኃይሎች ኢንክሉድ አሰም ነበር የሚያስተዳድሯት የነበሩት አጼ ምኒልክ በታሪካቸው ቀይ ባህር ያለው ኢትዮጵያ አስተዳድረው አያውቁ ቀይ ባህር ያለው ኢትዮጵያ በተአምር ኦን አድርገው አያውቁ በታሪካቸው አምጣው ግለጠው አጼ ምኒልክ የቀይ ባህር ታሪክ የላቸው ስለዚህ ከየት ያመጣው ነው ቀይ ባህር የኔ ነው የምትለኝ በኃይለ ሥላሴ ለሞግዚትነት ተሰጥቼ ገብቷል ኢቭን የኔን መብት ጥሰ የኔን ኮንፌዴሬሽን አፍርሰ የኔን ባንዲራ አውርደ ገብቷል ጨፍልቀ ስለገዛኸኝ የኔን ልትረኛ አትችልም በየትኛው ጊዜ አጼ ምኒልክ እኮ የቀይ ባህር ታሪክ የሚባል ነገር የላቸውም አጼ ኃይለ ሥላሴ ደግሞ ከእንግሊዝ ጋር ነው የተቀበሉ ከእንግሊዝ ለ10 አመት በሞግዚትነት ነው የተረከቡ የኢትዮጵያና የኤርትራ ታሪክ የሚጀምረው ከኃይለ ሥላሴ ነው ኃይለ ሥላሴ ደግሞ እንዴት ወደ ኤርትራ ገቡ ደግሞ እንግሊዝ ነች በቃ ይሄኛው የክፍፍል ሁኔታ ስለነበረ በቃ ግማሹ ወደ ሱዳን ሊሄድ ነበር በጭራሽ ህዝቡም ቢስራለ ነው እንጂ ጨርሰውት ነበር ቆላውን ወደ ሱዳን ደጋውን ደግሞ ወደ ኢትዮጵያ ወደ ተውታ ሊሰነጠቅ ነበር ኤርትራ ራሱ ግን ህዝቡ ምን አለ ኖ ይክፋም ይልማም እኛ አንለያይም ማለት ቆላውና ደጋው ኦኬ እንደዛ ከሆነ ለኢትዮጵያ ተሰጠ ለ10 አመት ብሎ የ10 አመት ኮንትራክት ይዞ የገባ ኃይለ ሥላሴ አገዛዝ ከዛ በኋላ ነው የኛን መብት አፍርሶ ባንዲራችን የራሳችን ባንዲራ ኃይለ ሥላሴ የገዙን እኮ የኛ ባንዲራ ነበር እኮ መለይ የምትባለው እኛ ምን ለብሳት ሰማያዊቷ እሷ ነበረች ተውሎ በልቦ የኤርትራ የራሷ የሆነ አስተዳደርና ፕሬዝዳንት ነበራት እኮ እሱ ሁሉ አፈራርሶ ነው ኃይለ ሥላሴ ካሁን በኋላ ኤርትራ የሚባል የለም የኢትዮጵያ ግዛት ነች አሉ ከዛ በኋላ እነ እድሪስ አወቴ 1961 ላይ ያ ነገር ሲያጋጥም የመጀመሪያው የኤርትራ የነጻነት ትግል ጥይት የዛን ጊዜ ተኮሰ ማለት ነው የዛን ጊዜ ጀብሃ ተመሰረተ ይሄ ነው ታሪካችን ከዛ ደግሞ ከጀብሃ ቀጥሎ ደግሞ ህዝቡ ግንባር ተመሰረተ ደግሞ የነበረውን ስርዓት ገርሶ እስከ 4 ኪሎ ድረስ በታንኩ መጥቶ ደግሞ ነጻነቱን አረጋገጠ በጉልበት ከዛ በኋላ ደግሞ በህጋው ደግሞ በሪፈረንደም ደግሞ ባንዲራው ላይ 1994 93 መጨረሻ ላይ ባንዲራውን ደግሞ ዓለም ላይ ሰቀለ ማለት ነው ስለዚህ አሁን ከየት አመጣነው ወደ ዞረ ነው ቀልበሰ ነው አሰሚኛ ነው ልትለኝ የምትችለው እንዴት ነው የምንሆነው
ኤቪደንሳችን ይሄ ነው። ኤርትራ ለመቶ ምናምን ዓመት ስትገዛ አሰብ ከሷ ጋር የተገዛው የአፄ ምኒልክን ታሪክ የኢትዮጵያ አስተዳደር ስታየው የቀይ ባህር ታሪክ የላቸው። ኤርትራን በራሳቸው አልወሰዷትም። እኛንን ኢሰንሻል የሰጠናቸው ድሮ ሊጠፋ የነበረ ሻዕቢያ እንዳይጠፋ ከማድረግ አልፈን ኤርትራ የምትባል ሀገር ሰጠነዋል። የሻዕቢያ ቢባል ፍጥረት ፕሬዚደንት ኢሳያስ የሀገር ኤርትራ መሪ የሚባል ፕሬዚደንት መሬት ላይ በኢኮኖሚው አታየው፣ በቅጥ ያለው የመንግስት ቅርጽና ስርዓት አታየው፣ በህዝብ ሞራል አታየው። ምንም ነገር የለም መሬት ላይ። የት አለ ካልከኝ አየር ላይ ነው ያለው። አየር ላይ መኖር ይችላል፣ ሚዲያ ላይ በጣም መኖር ይችላል። ትግራይ ላይ እየተፈጠረ ያለው ሁኔታ ቶሎ ብሎ መልክ ካልያዘ ማኒፕሌት ሊያደርገው ይችላል። እዚህ አካባቢ ያሉ እጆችን መቁረጥ ያስፈልጋል። እኔ በኢትዮጵያ ውስጥ በሚደረግ ግጭት ጭራሽ እጄ አላስገባም። መንግስት ያውቃል። ከውጭ ጋር በተያያዘ ከሆነ ሻዕቢያ ጋር እምረት ብለን እንመጣለን ሲሉ መንግስት ባይጠራኝም እኔ እሄዳለሁ። ግን እኔ ብቻ ሳይሆን ልንገር፣ እንደኔ ያሉ በጣም ብዙ ሰዎች አሉ። እዚህ ከደረስ ጥሪ ያስፈልጋል። ይሄ ቦቶም ላይን ነው። ለራሴ ሳይሆን እንደኔ ያሉትን ወክዬ ነው እየተናገርክ ያለው። እዚህ እስከተደረሰ ግንባር ላይ አለ። ነግራችሁ ጦርነቱ ይቀጥላል፣ ይፈነዳል። ስለዚህ ብዙ ዝግጅት እያደረጉ ቆይተዋል። እንግዲህ ኤርትራም እየፎከረ ነው፣ ወያኔ ትግሬም እየፎከረች ነው። በሙሉ ሁለቱ ትግሬ አንድ ነው ባልነው መሰረት አሁን አንዱ ነው ተነስቷል። የኢትዮጵያ የባህር በር ያስፈልገዋል፣ ምንም ጥያቄ የለው። እኛ ባንመልሰው ያው የልጅ ልጆቻችን እንደሚመልሱት ይሄ የታወቀ ነው። ምክንያቱም 130 ሚሊዮን ህዝብን 25 ኪሎ ሜትር ላይ ወደብ ያለ የ3000 የመንግስትና የንግስና ታሪክ ያለው ኢትዮጵያ ወይም የትልቅ ህዝብ ሀገር ዝም ብለህ እንደዚህ በነጮች በምዕራባውያን ፍላጎት ዘግተህ የሚቀር ነገር አይደለም። ኤቭሪቲንግ will be changed። ስለዚህ ጦርነት አይቀርም። ዛሬ ወደቡ ባይመለስ የዛሬ 100 ዓመት እንደሚመለስ ጥርጥር የለኝም። እኔ በህይወት አልኖርም፣ በቃ ግድ ነው። ምክንያቱም የህዝቡ ፍላጎት ነው። ኢትዮጵያ ቢበጣጠስም ባይበጣጠስም አማራ ሀገር ቢሆንም ይጠይቃል፣ ይዋጋል። ኦሮሞም ሀገር ቢሆንም ይዋጋል። ታውታላችሁ፣ ወሎ የኔ ነው ብሎ ይዋጋል። የማይቀር ነገር ነው። የኢትዮጵያ ህዝብ አንጡራ ሀብቱ ነው ወደቡ። በተለይ አሰብ የኤርትራው ፕሬዝዳንት አልፈለገው። ጂሚ ካርተር በማስታወሻው ላይ እንደጻፈው አልፈለገው። መለስ ዜናዊ ለህዋቶች በይደር ያስቀመጣት ነች። ገብቷቸዋል። ስለዚህ ለትግርኛ መንግስት ምስረታ በይደር ያስቀመጡት ነው ማለት ነው። ስለዚህ ወደቡ የኛ አይደለም፣ አውቀው ነው ግመልሽናበት ምናምን የሚል መለስ ዜናዊ ወደቡን ለትግራይ መንግስት ምስረታ ስለፈለጉት ነው። ስለዚህ የወደቡ ጥያቄ ኦሮሞዎች ባያነሱትም እንኳ አማራ ቀጣይ ማንሳቱ አይቀርም፣ ሌላው ደቡቡ ማንሳቱ አይቀርም፣ የኢትዮጵያ ህዝብ አንድ የሆነ ቀን ማንሳቱ አይቀርም። አብይ ሁለት ዓላማ አለው። አንድም በጦርነት ስለተወጠረ ጦርነቱ እንዲከፈትለት ይፈልጋል። የካደው ፋኖ ጠላቱ ነው ተነስቷል። ያላጠፋቸው ትግሬዎች ህዋቶች ደግሞ ተንሰራርተው 400 ሺህ ደርሰዋል። ጦር አዘጋጅተዋል። ሻዕቢያ አሁን በዚህ ዘመን በዚህ ሰዓት ጠላቱ ነው የብልጽግና። ስለዚህ ጦርነቱ አይቀርም። ለምን በል እነሱም ቢያቆሙት አብይ መክፈቱ አይቀርም። አብይ ቢያቆመው ትግሬዎች ይከፍታሉ። በሁለቱም በኩል ጦርነት ፍላጎት አለ። የወደብ የቀይ ባህር ብቻ እንዳይመስላቸው። ትግሬዎች ጦርነት ካልከፈቱ፣ የኢትዮጵያ ትግሬዎች ጦርነት ካልከፈቱ ወያኔዎች ወይም ቲፒኤልኤፎች ቲዲኤፍ እና ህዝቡ ወርቅ ሰርቀው የኢትዮጵያን በጀት ሰርቀው በገንዘብ የበሰበሱ የከበሩ ትግሬዎችን ተቃውሟቸዋል። በትግራይ ህዝብ ውስጥ እየተደበቁ ጊዜ እንዳይቀጥሉ ተነስተውባቸዋል። ስለዚህ እነ ደብረ ጽዮን ጦርነቱን በማስነሳት የተነሳባቸውን ተቃውሞ ሼር አርጉታ። ለምን ሼር አታረጉት? የተነሳባቸውን ተቃውሞ ሊያስቆሙ ይፈልጋሉ። ኢሳያስ ከዲያስፖራው ጀምሮ ይቃወመዋል። ኤርትራውያን በጣም ይጠሉታል። ሻዕቢያዎች ናቸው እንጂ በብዛት ይሄ መሪ አያስፈልገንም ብለው አገር ውስጥ ያሉ በተለይ በረሃብ ላይ ያለው ኤርትራዊ ተነስቶበታል። ስለዚህ ሁለቱም ቤተመንግስት የሉም። የኤርትራ ቤተመንግስት ብትባል ትታወቃለች፣ መሀል ላይ ቁጥጥ ያለች ናት። ከሷ ወጥቶ አሁን የት እንዳለ አይታወቅም። ምክንያቱም መረጃ ደርሶታል፣ እንደሚመታ ገብቶታል። ወይ የነ አብይ ኃይል እንደሚመታው፣ ወይ ደግሞ ምዕራባውያን አሜሪካ እንደሚመታው፣ ወይ ደግሞ እዚያው በውስጥ ያለው የተበሳጨ ኃይል እንደሚመታው አውቋል። ስለዚህ ኢሳያስ ተደብቋል። እነ ደብረ ጽዮንስ እነሱም አድዋ ተራራ ውስጥ ተደብቀዋል። ብታምኑም ባታምኑም መቀሌ የሉም። እንኳን እነሱ ታደሰ ወረደ፣ ይሄ 4 ሴት በቀን የሚወርደው ሰውዬ የወራዳ የለም፣ ጠፍቷል። የለ መቀሌ ውስጥ ማንም ጠይቁ፣ እኛ መረጃው ስላለን። ስለ ጌታቸው አሰፋ፣ ስለ ሞንጀሪኖ፣ ስለ እነ ደብረ ጽዮን ምናምን፣ ስለ ትግራይና
ኤርትራ መገናኘት ፓስፖርት ግብጽ ውስጥ ምንድነው ሱዳን ውስጥ ማሰራታቸውን እኛ የነገርናቸው በኋላ ነው የመንግስት ዜናው ነው የወጣው በኋላ ነው ስታሊን ይዞት የወጣው መጀመሪያ ግን የነገርናቸው በእኛ ሚዲያ ነው አማራው አይቀበልም እንጂ ክሬዲት አይሰጥም እንጂ ኢትዮጵያዊ ኦሮሞ እኛን ክሬዲት ላለመስጠት ነው እንጂ እነ ሞንጆሪኖ ነጌታቸው አሰፋ 3 አመት አልፎት ፓስፖርታቸው ስለተቃጠለ ኢትዮጵያ ውስጥ ማሰራት ስለማይችሉ ትግራይ ውስጥ ማሰራት ስለማይችሉ አንደኛ የሱዳን ዜጋም ለመምሰልና በውጭ ሀገር ለመንቀሳቀስ ስላሰቡ የሱዳን ፓስፖርት እንዳሰሩ የተናገርነው በዚህ ቤት ውስጥ ነው ስለዚህ ብዙ ዝግጅት የተደረገበት ነው ጦርነቱ አብይ ቢተውም እነሱ መክፈታቸው አይቀርም ለምን የውስጥ ችግራቸው ለመፍታት የትግራይና የኤርትራ ህዝብ መነሳት ለማብረድ ማለት ነው ረሃብተኛውን ለማስቆም ጦርነት ይከፍታሉ እኛ ባንከፍታቸው ወልቃይት ማይጸብሪ ምናምን አካባቢ መከፈቱ አይቀርም ራያ መከፈቱ አይቀርም በመሬታችን ነው ሰበብ ግን እኮ 95% የሚኖርበት ትግሬ ነው ወልቃይትም ራያም አማራ አይኖርም ያ ያኮረፈ ትግሬ ደመቀ ዘውዱ እያላገጠባችሁ ነው እያላገጠ ነው መጀመሪያም ቤቱ አልተመታም የተመታው አማራ የኔ ነው ብሎ ጎንደሬው የፖለቲካ ችግር ስላለበት አክቲቪስት ፖለቲከኛ ጎንደሬ አማራ ስለሌለው ተጫወቱበት ዛሬም ትግሬ እያሰፈረ ነው ዛሬም በህዋትና በትግሬ አይተዳደርም ሲለው ጌታቸው አማራው እየፈነጨ ነው መስተዳደር አለ መተዳደሩ አይደለም እኮ ጌታቸው ህዋት አማራን ጨፍጭፋለች ብሏል ያን ስለተናገረ የሞቱ ሰዎች ነፍስ የሚመለስ ይመስላል አማራ እሱ እኮ መረጃውን አጠናክሮ የኛን ነገር እንጂ እንደገደለ እኮ ህዋትና ትግሬ አማራን ለማጥፋት እንደመጣ እኮ ነግረናል ጌታቸው ያን የሚናገረው የፖለቲካ ጨዋታ ነው ከአብይ ጋር አብሮ የሚዘሩት ነጻድቃን እነሱ አብይን አንገቱን ቆልምመው የሽግግር መንግስት ሚልቱ በነ ልደቱ ጋርና እዚያ ጋር ያስገቡትን ቲዲኤፍ ከኦነግና ኦነግ ሸኔ ጋር የአብይ ስልጣን መቀማት አልገባውም ያኛው መሀይም ሰው ስለሆነ አይገባው ምናልባት እኛ ስንናገር እየሰማ ካልተጠረቀቀ በቀር ይመቱታል ፋክቶስ ነው የአብይ መመታት ራሱ ክስረት ነው በዚህ ሰዓት አሁን አብይን ምትመታው ክስረት ነው ለምን 2 ሚሊዮን ኤርትራዊ ኢትዮጵያ ውስጥ ይኖራል ትግሬዎች አልወጡም በሙሉ ኢትዮጵያዊ ናቸው ኢትዮጵያ ውስጥ ነው ያሉ ከፍተኛ ቦታ ይዘዋል በመንግስት በንግድ ቦታ በሆቴል በቱሪዝም በዶላር መንዘራ በፋብሪካው እነሱ ናቸው በመድኃኒት ቤቱ ኮሌጁ የግል ኮሌጁ የነሱ ነው ቤተክርስቲያኑ በሙሉ የተያዘው በትግሬዎች በኤርትራውያንና በትግሬዎች የተያዘው ስለዚህ አሁን አብይ ዛሬ ቢመታ ለአማራ ጥቅም የለውም ምናልባት መሪው ነው ተወገደ ነው ጥቅሙ ግን ለማን ነው ለኦሮሞና ለአማራ ጥቅም የለውም የአብይ አሁን መመታት ለኦሮሞና ለአማራ ጥቅም የለውም አንድ ግለሰብ አንድ ዘረኛ ኦሮሞንም እናስወግደው የሚመጣው ኮንሲኩዌንስ ግን አስቡት ተንደርድረው ዘለው ወዲያውኑ ቤተ መንግስት የሚገቡ ትግሬዎች ናቸው ከዚያ በኋላ አይለቁ በምንም ታምር ለሚሊዮን ዓመት አይለቁም ኢትዮጵያን መዝብረው ሪሶርሷን ዘርፈው ትግርኛ መንግስትን መስርተው ግድቡንና ጋምቤላ ድረስ ገንጥለው ሂደው ሌላውን ህዝብ ይበትኑታል በቃ ፋክቱ ይሄ አማራው ኦሮሞ ቢመርም መዋጥር ያለበት አብይ በዚህ ሰዓት ቢመታ ጥቅም የለው አገሪቷ እንደውም ወደ ባሰ መበታተን ትገባለች ለምን አዲስ አበባ ውስጥ ሰርገው ገብቷል ቲዲኤፍ ገብቷል 100,000 ማለት 100,000 እንደገባ ታውቃላችሁ 100,000 ቲዲኤፍ ገብቷል ኤርትራውያን በስደት ሰበብ ከአሜሪካ በጉብኝት ሰበብ ከአውሮፓ በጉብኝት ሰበብ ኢሳያስ አባረረን ሰበብ ሻቢያ ደግሞ በሙሉ 2 ሚሊዮን ኤርትራዊ ኢትዮጵያ ውስጥ አስገብቷል ከዚያ በፊትም እኛም ማናውቃቸው ደብረ ማርቆስ ደሴ ወልዲያ ባህር ዳር ጎንደርማ የነሱ ነው ጎንደሬ ደግሞ ምን ሀገር አለው የጎንደሬ ሰሜን ጎንደሩቶ እንዳለ አዋልደው ዲቃር አድርገው ጎንደሬን ሰብረውታል ደቡብ ጎንደር አካባቢ ነው ይሄም ባንዳ ነው አባብዛኛው ጎጃም ውስጥ አሉ ባህር ዳር ውስጥ አሉ ድሬዳዋ የነሱ ነው አናውቃቸው ስለዚህ አንችላቸውም እንደማለት ግብጽ የቀይ ባህርን ጉዳይ በአሁኑ ሰዓት በእጅጉ እያከረረችም ትመስላለች። ኢትዮጵያ በቀይ ባህር አስተዳደር ውስጥ ምንም አይነት ሚና የላትም ሲሉ በአሁኑ ሰዓት የግብጽ የውጭ ጉዳይ ሚኒስቴር መናገራቸውም ተሰምቷል። የቀይ ባህርን የማስተዳደር ጉዳይ የባህር ዳርቻ ሀገራትን ብቻ የሚመለከት ነው ሲሉ የግብጽ የውጭ ጉዳይ ሚኒስቴር በአሁኑ ሰዓት መናገራቸውን ተከትሎ እጅግ እያነጋገሩም ይገኛሉ። እንደ ኢትዮጵያ ያሉ የባህር በር የሌላቸው ሀገራት ተሳትፎ ተቀባይነት የለውም ሲሉ አጽንኦት የሰጡ ሲሆን ግብጽ ከሳውዲ አረቢያ ጋር በቀይ ባህር አስተዳደር የወደፊት ዕጣ ፈንታ ዙሪያ እየመከረች መሆኑን የገለጹት የውጭ ጉዳይ ሚኒስቴሩ ይህንን ወሳኝ የባህር ላይ መተላለፊያ የማስተዳደር ደህንነቱን ማረጋጋትና ማረጋገጥ ቀዳሚ ኃላፊነት ያለባቸው ሁለቱ አገራት ነው ሲሉ በአሁኑ ሰዓት መናገራቸውን ተከትሎ እጅግ እያነጋገሩም ይገኛሉ። ያውላችሁም እንደምታውቁት ጠቅላይ ሚኒስትር ዶክተር አብይ አህመድ የባህር በር መነፈጓን እንደማትቀበልና ስትራቴጂክ ጥቅሞችን በሰላማዊ መንገድ ለማስከበር ቁርጠኛ መሆኗን በሳምንት መጀመሪያ መግለጻቸውም የሚታወስ ነው። በአሁኑ ሰዓት መረጃዎች እንደሚያሳዩት ከሆነ ኤርትራ ጦሯን ወደ ኢትዮጵያ ድንበር እያስጠጋች ነው።
የሳተላይት ምንጮች ምሽግ ቁፋሮ እንዲሁም የጦር መሳሪያዎች ከባባድ የጦር መሳሪያዎች ወደ ኢትዮጵያ ድንበር እየተጠጉ መሆኑን መረጃዎች እያመላከቱ ነው። እንዲሁም የግብጽ አፈቀላጤዎችም መረጃውን በማስረጃ አስደግፈው እንካቹ ብለውናል። ኣብ ቀጻለ በኻሊ ቪዲዮ በኻሊ ትሕዞ ክመለስ ሰላም ቀንዱ ለይድሓን ኩኑ